በቃልዮትና ወንጌል ቤተክርስቲያን መሃል የተፈጠረው አሳፋሪ ቁርሾ ቀናትን ወልዶ ወደ ሚዲያ ለማውጣት ተገደናል። አንዲት የክርስቶስ አካል የሆነችን እንደ ሀገራችን ቤተክርስቲያን ታሪክ ደግሞ ታላላቅ መለኮታዊ ስራዎችን የተገለጹባት ትልቅ ቤተ እምነት የኢትዮጵያ ሙሉ ወንጌል ቤተክርስቲያንን በዚህ ደረጃ በወረደ ስድብ መሳደብ እጅግ ያሳፍራል። የቃልዮት ቤተክርስቲያን መሪ ለሙሉ ወንጌል ቤተክርስቲያን ጋለሞታ በሚል እጅግ ጸያፍ ቃላት መዝለፋቸውን ተመልክተናል። ይህን ጉዳይ ተከትሎና በቃልዮት ቤተክርስቲያን እንዲሁም በሙሉ ወንጌል ቤተክርስቲያን መሪዎች መሃል የተፈጠረው ምን ይሆን የሚሉትን በመረጃችን ይዘናል። በቆይታችሁ ታርሙሳላችሁ። በሌላኛው መረጃችን የሴት ነቢያት ጉድ በአደባባይ ተጋለጠ። በነቢይነት ጸጋ ለበርካታ ዓመታት ያገለገለች ሴት ድብቅ ማንነትም ተጋልጧል። ይህም ጉዳይ ከነቢይ ጆይ ጭሮ ጋር የሚገናኝ ሲሆን እሱ በሚያገለግልበት ቤተክርስቲያን በተደጋጋሚ የምትጋበዝና የሀገሬውን ሕዝብም በገንዘብ የመዘበረች መሆኑም ይፋ ሆኗል። እግዚአብሔርን እናገለግላለን፣ በቅድስና እንኖራለን በሚሉ ነቢያቶችም እየታየ ያለው ጉድም ከዕለት ወደ ዕለት እያየለ መጥቷል። ዛሬም በነቢይ ጆይ ጭሮና በዚች አሳፋሪ ነቢይት መሃል ያለው እውነታም ተጋልጧል። ነቢይ ጆይ ጭሮ የፈጸመው ተግባር ምን ነበር? ይህች ነቢይስ ማናት? የፈጸሙት አሳፋሪ ተግባርስ ምንድነው? የሚሉትን በዝርዝር ይዘናል። እንዲሁም በቆይታችሁ ታደምጡታላችሁ። አስከትለን መጋቢና ዘማሪ ዮሴፍ በቀለ ለቃልዮት ቤተክርስቲያን መግለጫ የማያዳግም ምላሽን ሰጠ። ሐሰተኞች በስተዋል ብሎ ስጦታዎችን ማሳደድ በሌላ መንገድ ውድቀትን መጥራት ነው ሲል የቃልዮት አቋም በመቃወምም ምላሽን ሰጥቷል። እኛም በጉዳዩ ላይ ዝርዝር መረጃ ይዘናል። በስተመጨረሻም የእግዚአብሔር ሰው ሐዋርያ ዘላለም ጌታቸው ስልጣን በሌለበት ራእይ አይሰራም ሲል መልእክቱን አስተላልፏል። ቴዲ አፍሮ ይዞት የመጣው ሟርት ነው፣ ሀዘን ተቀመጥ የሚል ነው፣ ደም ነው የሚጠራው፣ ኢትዮጵያ ዳስ የምትጥል አይደለችም፣ እኔ 3 መንግስት አውቃለሁ፣ ይህ ብልጽግና ግን ከየትኛውም ዘመን ይልቅ እቅድ ያለው ነው፣ ቴዲ አፍሮ የሰፈሪ ልጅ ነው፣ ዘፈኑን ሰምቼዋለሁ ሲል ሐዋርያ ዘላለም ጌታቸው ቴዲ አፍሮ ከጥቂት ጊዜያት በፊት የለቀቀውን አልበምና ኢትዮጵያ አሁን ያለችበትን በመግለጽም እውነታውን ፊት ለፊትም ተናግሯል። በንግግሩ አክሎም የአሁኑን መንግስት ከቀድሞ አገዛዝ ጋር በማነጻጸርም ምላሽንም ሰጥቷል። ሐዋርያ ዘላለም ጌታቸው ለመንግስት ወይንም ለገዢው ፓርቲ ብልጽግና ያስተላለፈው መልእክት ምን ይሆን? ስለ ድምፃዊ ቴዲ አፍሮስ የተናገረው ምንድነው? የሚሉትን በቆይታችሁ ካንደበቱ ታርሙሳላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የኢትዮጵያ ቃልዮት ቤተክርስቲያን የየዘመናችን የሐዋርያት የነቢያትን አስተምሮ በቃሉ ሲመዘን በሚለው መጽሐፍ ላይ የተደረገውን ውይይት የቤተክርስቲያኑ ከፍተኛ አመራሮች ያስቀመጡት ሐሳብም እንዲህ የሚል ነው። አንደኛ፣ ጸጋ ስጦታ ለቤተክርስቲያን በሙሉ እግዚአብሔር መንፈስ ቅዱስ እንደወደደ የሚያከፋፍል እንደሆነ ታምናለች። ሁለተኛ፣ ቤተክርስቲያናችን ሁሉም አማኝ የጸጋ ስጦታ አለው። ሁሉም አማኝ ካህን እንደሆነና ወደ እግዚአብሔር ያለ ማንም ነቢይ፣ ሐዋርያ ድጋፍ መቅረብ እንደሚችል ታምናለች፣ ታስተምራለች። ሶስተኛ፣ ቤተክርስቲያን የጸጋ ስጦታ እንዳለ ታምናለች። ልዩነቱ የጸጋ ስጦታን ለቤተክርስቲያን መንፈስ ቅዱስ እንደወደደ ያከፋፍላል። ቤተክርስቲያን የጌታ አካል ስትሆን ለአካሉም አካሉ መስራት በሚገባ መጠን ያከፋፍላል። የጸጋ ስጦታ ተቋርጧል ብለን አናምንም፣ አለ። ግን የተሰጠው ቤተክርስቲያንን አካልን ሙሉ ለማድረግ፣ ለማነጽ፣ ለመቀባት የተሰጠ እንደሆነ እናምናለን። የሐዋርያት አገልግሎት አሁንም አለ። ነገር ግን በቀደሙት ሐዋርያት በነ ጴጥሮስ በነ ጳውሎስና በመሳሰሉት ስልጣን ልክ ያለ ሐዋርያት የለም። አለ ስንል እንደ ቤተክርስቲያን የተላከ መሆን አለበት እንጂ በራሱ ሹመት ተቀብሎ አንድን ተቋም ማስተዳደርን አያካትትም። 5 ስጦታዎች ወይንም ስራዎች እንጂ 5 ቢሮዎች የሚለውን አገላለጽ መጽሐፍ ቅዱሳዊ አይደለም። ሐዋርያትና ነብይን አንሾምም። እነዚህ ሰዎች ደግሞ በመድረኳ አታስገለግልም። በቤተክርስቲያናችን የጸጋ ስጦታ አለ ብለን ነው የምናምነው። ለዚህ ደግሞ ስያሜ መስጠት አያስፈልግም በማለት የኢትዮጵያ ቃልዮት ቤተክርስቲያን ከሰሞኑ ባወጣቸው መግለጫ ላይ እንዲህ ባለ መልኩ መልእክት ማስተላለፏን ተመልክተናል። ታዲያ ይህን ተከትሎ መጋቢ ዘማሪ ዮሴፍ በቀለም እንዲህ ሲልም መልእክቱን አስተላልፏል። አዲስ አበባ ያረፍኩበት የአክስቴ ልጅ ቤት ውስጥ የጸሎት ፕሮግራም ነበረ። እኔም ፕሮግራሙን ባልፈልግም እዛ ቤት ውስጥ ስላረፍኩኝና ስለምኖር ብቻ በግድ እካፈል ነበር።
በጊዜው እነሱ ተንበርክከው ብዙ ይጸልዩ ነበር። እኔ ግን በአንድ ደቂቃ ጌታ ሆይ አመሰግናለሁ፣ ኃጢአቴን ይቅር በል ብዬ ጨርሳለሁ። እነሱ ጸሎት አያልቅባቸውም ነበር። በዛም እሰላችም ነበር። በ1981 ዓመተ ምህረት አንድ እሁድ ጠዋት አብሬያቸው ጌጃ ቃለ ሕይወት ሄድኩኝ። ከዛ በፊት ቤት ቀርቼ በሬዲዮ እርሶም ይሞክሩት የሚል ፕሮግራም ነበር የምሰማው። የዛን ቀን ግን አብሬያቸው ሄድኩኝ። በጊዜው ጌጃ ቃለ ሕይወት 3 ፈረቃ ነበራት። ለመለወጤ ምክንያት የሆነው ነገር የተፈጠረው የዚያን ጊዜ ነበር። ቁጭ ብለን ፕሮግራም እየተካፈለን ድንገት 4ኛ ወንበር አካባቢ አንዷ እህት አጋንንት አስጮኋት። እሷ ስትጮህ ወደ እኔ አእምሮ የመጣው እዛ ስደንስ አጋንንት ይዞኝ ይሆን እንዴ የሚል ጥያቄ ነበር። በዚህም በጣም ደነገጥኩኝ። ከኋላዬ አንዱም ጩኸቱን ለቀቀው። የዛን ሰዓት ድንጋጤ ጨመረ። በቃ ዛሬ ተዋረድኩኝ፣ የሰው መሳቂያ መሆን ነው ብዬ ማሰብ ጀመርኩኝ። ክፉ ነገር ሳደርግ እኔንም ይዞኝ ይሆን ብዬም ተጨነቅኩኝ። እንዲሁ እንደተጨነቅኩ ፕሮግራሙ አለቀ። አልቆ ወደ ቤት ስሄድ ከዛን ጊዜ ጀምሮ ይህንን ነገር ማሰብ ጀመርኩኝ። የክፉ መንፈስ ይኖርብኝ ይሆን የሚለው ሐሳብ ብዙ አስጨነቀኝ። ከዛም ኮልፌ መካነ ኢየሱስ ሄጄ ራሴን ለምን ቼክ አላስደረግም ብዬም ብቻዬን ሄድኩኝ። በጊዜው የቤተ ክርስቲያኑ ማምለኪያ አዳራሽ ትንሽ ነበረችና አዳራሹም መጠለያውን ሞልቶ ስለነበር አንድ አፈራማ ስፍራ ላይ ነበር የቆምኩት። የዛን ሰዓት የማስበው ድንገት አጋንንት ኖሮብኝና ጮኬ ከወደኩኝ አፈር ባፈር ሆናለሁ፣ ሰውም ይስቅብኛል የሚለው ነበር። ፕሮግራም መሪው ሲጸልይ አጋንንት ያለባቸው ሰዎች ሲወድቁ ለምን ቶሎ አያነሳቸውም እለም ነበር። ያንን ምለው ለራሴ ተጨንቄ ነበር። ከዚያም ለመጀመሪያ ጊዜ የእግዚአብሔርን ድምጽ የሰማሁት ለኔም የነቃውበት ቀን ሆነ። አገልጋዩ እዚያ መጠለያው ጋር ያለ አንድ ሰው አለ፣ አንተ ካጋንንት ነፃነ ውስጥ ግን አለብኝ ብለ ትፈራለህ፣ አንተ ሰው ጌታ ይፈልጋል ብሎ ሲናገረኝ እኔ ይህ የኔ መልእክት ነው አልኩኝ። ከዛም በኋላ ነበር እኔ ኃጢአተኛና ደካማውን ለምን ፈለክ ወደ ማለት ሄድኩት። ከዛን ቀን በኋላ አዲስ መንገድ አዲስ ሕይወት ጀመርኩ። ከዛ በኋላ ነው አካሄዴን ያስተካከልኩት። እግዚአብሔር ለቤተ ክርስቲያን የሰጣቸውን ስጦታዎች እንደቀደሙት ዘመን ለመታነጽና ለመገንባት መጠቀም ብልሃት ነው። ሐሰተኞች በስተዋል ብሎ ስጦታዎችን ማሳደድ በሌላ መንገድ ውድቀትን መጥራት ነው በማለትም መጋቢና ዘማሪ ዮሴፍ በቀለ እንዲህ ባለ መልኩ መልእክቱን አስተላልፎ እኛም ወደ እናንተ አደረስናችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ይህች በምስሉ ላይ የምትመለከቷት ሴት የሆሊውድ ወይንም የናይጄሪያው ኖሊውድ ፊልም ተዋናይ ናት ብላችሁ ብትገምቱ አይፈረድባችሁ። ነገር ግን ተሳስታችኋል። ይህች ግለሰብ በጎረቤታችን ኬንያ የምትገኘው አወዛጋቢዋ ነብይት ሉሲ ናታሻም ናት። ሉሲ ናታሻ ለደቡብ ሱዳን ፕሬዝዳንት ለመጸለይ የግል ጄት የተላከላት ለ1 ሰዓት ጸሎት ለምስኪኑ ደቡብ ሱዳን ሕዝብ በተዘረፈ ገንዘብ 300,000 የተከፈላት የቪአይፒ ነብይም ናት። ናታሻ ከመንፈሳዊ መሪ ይልቅ ለምድራዊ ክብር ለታይታ የምትኖር በቅንጦት የተሞላና የተንደላቀቀ ሕይወት የምትመራ በመሆኗ በኬንያውያን ዘንድ ጠንካራ ትችትም ይገጥማታል። ከአገልግሎቷ በስተጀርባ ያሉ ገበናዎችና ድብቅ አሰራሮችም ለብዙዎችም ጥያቄም ሆኗል። የሀብቷ ምንጭ ግልጽ አለመሆኑ፣ የፈውሶቿና የትንቢቶቿ እውነተኛነትም ጥርጣሬ ውስጥ መውደቅ፣ እንዲሁም ለድሆች የምታደርገው እርዳታ ለፎቶግራፍና ለማስታወቂያ ፍጆታ ብቻ የሚውል ድራማም ነው በሚልም በስፋትም ትወቀሳለች። በተጨማሪ በእጇ ላይ ያለው ንቅሳት የታጠቁ የጥበቃ ሰራተኞች አጅበዋት መንቀሳቀሷ ከወንጌል ሰባኪነት ባህሪ ጋር የማይሄድ ተግባር ተደርጎም ይወሰዳል። ከዚህ በተጨማሪ ናታሻ ከነቢይ ጆይጭሮ ጋር ምን አይነት ግንኙነት እንዳላቸው በውል ባይታወቅም በተደጋጋሚ ወደሱ ስትመላለስና በጆይጭሮ ቤተክርስቲያን እየመጣችም ስታገለግል ትታያለች። ይህም ሌላ ተጨማሪ ጥያቄዎችን የሚያስነሳም ጉዳይ ሆኗል። በአጠቃላይ የናታሻ አገልግሎት ከመንፈሳዊነት ይልቅ ወደ ንግድና ወደ ታዋቂነት ያደላ እንደሆነም እየተነገረ ይገኛል። ታዲያ ይህች ነብይት በሀገራችን ካለው ከነቢይ ጆይጭሮ ጋር ያገናኛቸው ምንድነው የሚለውንም በሌላኛው መረጃችን የምናደርሳችሁ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በኢትዮጵያ ቃለ ሕይወት ቤተክርስቲያንና በኢትዮጵያ ሙሉ ወንጌል ቤተክርስቲያን መሪዎች መሃል የተፈጠረው አወዛጋቢ ነገር ዛሬ ወደ ሚዲያ ለማውጣት ተገደናል።
አንዲት የክርስቶስ አካል የሆነችን እንደ ሀገራችን ቤተክርስቲያን ታሪክ ደግሞ ታላላቅ መለኮታዊ ስራዎች የተገለጡባት ትልቅ ቤተ እምነት ከ4000 አጥቢያ ቤተክርስቲያናትና ከ8000 ስብከት ጣቢያዎች በላይ ያላትን የኢትዮጵያ ሙሉ ወንጌል ቤተክርስቲያንን በዚህ ደረጃ በወረደ ስድብ መሳደብ ምንስ ይባላል? እባክዎ አቶ ቢሻው ፈጠነ በእግዚአብሔር ፊት ፈጥነው ንስሐ ይግቡ። የተከበረውን የኢትዮጵያ ሙሉ ወንጌል ቤተክርስቲያን አማኞችንም ይቅርታ ይጠይቁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ታላቅ ቤተክርስቲያን ነች። ይሁን እንጂ ለዘመናት እጅግ አከራካሪ በሆነው በነገረ መለኮትና በመጽሐፍ ቅዱሳዊ ርዕሰ ጉዳዮችን በተመለከተ ቤተክርስቲያኗ ወይንም ቃለ ሕይወት የቤተ እምነት መሪዎች የተሰጠ መግለጫ ብዙ አስከትሎቶች ይኖራል። በሚሊዮን የሚቆጠሩ ወጣቶችን አውጥተው ላሰፈሰፈው አውሬ መጣል የሚሆን ብስለት በሌላቸው ምዕመናን ላይ ከፍተኛ የሆነ ግራ መጋባትን ለመዳን መንገድ ላይ ያሉትን ደግሞ ጉዟቸውን እንዲገቱ እንዳይሆንና እንዳይዳረግም እንሰጋለን። ከዚህ ይልቅ በካውንስል ውስጥ ከተሰገሰጉት ጋር የጋራ ጽዋ መጠጣትን በማቆም እንዲሁም ለብቻ በመቆም ቆፍጠን ያለ ውሳኔ ብትወስን የሁላችንም ቀኝ እጅ ከእርሷ ጋር የሚሆን ነው ብለንም እናስባለን። ነገር ግን ብዙ ጠይቀን ያልተመለሱ ጥያቄዎች እያሉ እጅግ በጣም ብዙ ጥንቃቄ የሚጠይቀውና መጽሐፍ ቅዱስ በግልጽ ለቤተ ክርስቲያን የሰጠውን የመንፈስ ቅዱስ የአገልግሎት ስጦታ እውቅና መከልከል እምብዛም ሩቅ የሚያስኬድ አይመስልም። በግሌ ቤተ ክርስቲያኗን በጣም አከብራታለሁ። በምዕራባውያን መጥምቃውያን የወንጌል መልእክተኞች በመከተሏ እስከዛሬም ያንኑ የመጥምቃውያንን አስተምሮ ይዛ የቀጠለች በመሆኗ እንዳውም በሀገራችን እንደ ጠንካራ መጥምቃውያን ቤተ ክርስቲያን እንደምትጠራ ጥቂት አባቶችም ይገልጧታል። ዳሩ ግን ስለ ሁለቱ የአገልግሎት ቢሮ ግን በጥንቃቄ ቢታጠን ደስ ባለን። በዚህ ውሳኔያቸው ምክንያት ግን አንድ ትልቅ ቤተክርስቲያን የክርስቶስ አካል በወረደ ስድብ መሰደብ ምክንያት ሆኗል። ይህ ደግሞ መለኮታዊ ፍርድን ስለሚያስከትል ነገሮች ብዙ ሳይበላሹ መራር ስርም በመሆኑ አድገው ገዳይ ፍሬ ሳያፈሩ በትህትና ለማቃናት ቢሰራ መልካም ይመስለኛል። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ጋለሞታ አይደለችም። ይህ ቃልም ለቤተክርስቲያኗ አይመጥንም ስንል መልእክታችንን ማስተላለፍ ወደድን። በስተመጨረሻ ወደ ያዝነላችሁ መልእክታችን ስናልፍ ቴዲ አፍሮ የሰፈሬ ልጅ ነው። ከነጎሳይ ጋር አንድ ላይ ነው የተማርነው። ዘፈኑን ስክሮል ሳደርግ ሰምቼው ነው። በሰማም ትውልድን ለመጠበቅ ነው። እኔ 3 መንግስት አውቃለሁ። እንደ ሀገር ከየትኛውም ዘመን ይልቅ እቅድ ያለው ኢንዱስትሪ በኢንዱስትሪ ቴክኖሎጂ በቴክኖሎጂ ተስፋ የሚታይበት ይሄ ብልጽግና ነው በማለትም አገልጋይ ዘላለም ጌታቸው መልእክቱን አስተላልፏል። ቴዲ አፍሮ ይዞት የመጣው ቃል ሟርት ነው፣ ድንኳን ጣል የሚል ሟርት ነው፣ ሀዘን ተቀመጥ የሚል ነው፣ ደም ነው የሚጠራው። ኢትዮጵያ ወደ ተሻለ ትሄዳለች። የነገ ኢትዮጵያ ዳስ የምትጥል አይደለችም። እንደ ሀገር እናስብ ከተባለ ከየትኛውም ዘመን ይልቅ መስመር ያለው እቅድ ያለው ኢንዱስትሪ በኢንዱስትሪ ቴክኖሎጂ በቴክኖሎጂ ምናምን የሆነ የሚታይ ተስፋ መሆኑን አውቃለሁ። እኔ 3 መንግስት አውቃለሁ። በደርግ ዘመን ነበርኩ፣ በኢህአዴግ ነበርኩ፣ አሁን በብልጽግና አለው። ኢቢኤስ ቲቪ ላይ በኢህአዴግ ሀገር እያልኩ አውራ የሚሻል ኑሮ እያልኩም አውራ ነበር። ሰላም እናገኝ እንጂ ተስፋ አለን። የቴዲ አፍሮ ዘፈን ደስ የሚላቸው ሰዎች መብታቸው ነው። ተስፋን የሚያጨልም ነገር ዘፍኗል ነው የኔ አቋም። ዘፈኑን ቁጭ ብዬ ከዩቲዩብ አውርጄ አልሰማሁትም። ያን አይነት ማይንድ የሚለኝም ስክሮል ሳደርግ ሰምቼው ነው። ግን ብሰማም ትውልዴን ለመጠበቅ ነውና ብዙም የምጨነቅ አይደለውም። ቴዲ አፍሮን ሐሳቡን አስመልክቶ ቴዲ የሰፈሬ ልጅ ነው። እነጎሳይ መርካቶ አውቶቡስ ተራ አብረን ያደግነው አንድ እድሜ አንድ አካባቢ ላይ የነበርን። ጎሳዬ ተስፋዬ ወደ 7ኛ ሰፈር፣ ቴዲ አፍሮ ወደ መሳለሚያ ነው። እኛ አውቶቡስ ተራ ነው የነበርነው። ከነጎሳይ ጋር አንድ ላይ ነው የተማርነው በማለትም ሐዋርያ ዘላለም ጌታቸው በቴዲ አፍሮና አሁን ባለው የብልጽግና መንግስት ላይ ያለውን አቋም የገለጸ ሲሆን በብልጽግና መንግስት ምን ሲል ተናገረ የሚለውንም ከአንደበቱ እንድታደምጡ ጋበዝን። ጥሩ እድል ነው የሰጠኸኝ ባይዘው ይሄንን። ምክንያቱም ሚዲያው ላይ ያው ዘፈኑ ደስ የሚላቸው ሰዎች መብታቸውም ነው። ለምን ተደሰታችሁ? እኔ ጥያቄ የለኝም። ሰው ሁሉ በምርጫ አለው፣ የወደደውን የማድረግ መብት አለውና ያንን ይከተላል። ፖለቲከኞች ደግሞ ለፖለቲካ ተጠቅመውበታል። እኔ አሁን ይሄን እድል ማግኘቴ ጥሩ ነው ምልህ ለዛ ነው።
ፖለቲከኞች ደግሞ ለፖለቲካ፣ ተቃዋሚም ለተቃውሞ፣ ደጋፊም ለድጋፍ የኔን ሐሳብ ተጠቅሞበታል። ሶስተኛ ደግሞ ሃይማኖት አካባቢ ያሉ ደግሞ ሰዎች እነሱም ተቃዋሚዎችና ደጋፊዎች ሆነው ተነጋግረውበታል። ስለዚህ አሁን የኔን ሐሳብ ምንድነው የሚለውን ልናገር። የመጀመሪያው የሁለቱን ቅደም ተከተል ላሳይክ። ቢሮ ውስጥ ሆኜ ስለ ተስፋ እያስተማርኩ ነኝ የነበረው። ስለ ተስፋ እያስተማርኩ ለምሳሌ ሰሞኑን ብዬ ተስፋን እያስተማርኩ ማለት ነው። ተስፋን የሚያጨልም ነገር ዘፍኗል ነው የኔ አቋም። ተስፋን የሚያጨልም ነገር ዘፍኗል እና ይሄን ብዬ ቢሮ ውስጥ አወራው። የተቀረስኩት ቅዳሜ ነው። አይተኝ እንደሆነ ኖርማል ቢሮ ካዡዋል የምንለው የእሱ አይነት ቀረጻ ነው። እሱን የተቀረስኩት በንጋታው እሑድ ጉባኤ ነው። የሚገርም ላይፍ ስለነበር ወደኋላ ሄደ ብትመለከተው ከእሑድ ከሰዓት ጀምሮ ነበር የሚለቀቀው ቢሮ የተቀረስኩት። ስለዚህ እንደዚህ ሊለቀቅ ነውና እዩት ሰሞኑን በነበረው ብዬ የመድረኳ እሷ ናት። እሷ ላይ ምን አወራው? የሐሳብን እዚህ ምክንያቱም ስለ ሐሳብ ስለነበረ ቢሮ ላይ ተከታታይ 3 ክፍል ያስተማርኩት የሐሳብ ትውልድ ሐሳብ የመለየት አቅም ሊኖረው ይገባል ብዬ መድረክ ላይ ተናግሬ ሐሳብን ሳስረዳ ፊውቸር ኢትዮጵያ፣ ፓስት ኢትዮጵያ፣ ፕሬዘንት ኢትዮጵያን አመጣኋት ማለት ነው። ስለዚህ አሁን እናንተ የትኛው ሐሳብ ላይ ቆማችሁ ይሄንን ዘፈን ትሰማላችሁ? አንዳንዱ እንዴት ዘፈን ሰማክ ይላል። እንዴ እኔ ሶሻል ሚዲያ ላይ ያየሁት የተቆራረጠ ነገር ነው። እንዴ ቲክቶክ ላይ አለ፣ ፌስቡክ ላይ ይመጣልሃል እና ርዕሱንም ታያለህ እንትኑንም ታያለህ። ቁጭ ብዬ እኔ ዘፈኑን ከዩቲዩብ አውርጄ አልሰማሁኝም። ያን አይነት ማይንድም የለኝም። ግን በሰማም ትውልዴን ለመጠበቅ ብዙም ምጨነቅ አይደለም። ያን እንደው በሃይማኖት ማይንዳቸው በሚሉት ልክም ምፈራ እንትን አይደለሁኝም። ነጥቤ ግን ምንድነው ቴዲን አስመልክቶ እና ሐሳቡን አስመልክቶ ማለት ነው። ቴዲ ሰፈሬ ልጅ ነው። መርካቶ አቶ ይስተራ ነው እንግዲህ አብረን ያደገን እነ ጎሳዬም ቴድሮስም ምናምን አንድ እድሜ ላይ አንድ ኤሪያ ላይ የነበረን ሰዎች ነን እና ጎሳዬ ወደዚህ ወደ 7ኛ ቴዲ ወደዛ ወደ መሳለሚያ ምናምን ላይ ነው የነበሩት። እኛ አቶ ይስተራ ላይ ነው ያለነው። ከአንዳንዶቹ ጋር ጭራሽ አንድ ክፍል ተምረናል። ከነ ጎሳዬ ጋር አሁን አንድ ላይ ነው የተማርነው። ምነግርህ ነጥብ ምንድነው ፐርሰናል ተቃውሞ ምናምን አይደለም ያለኝ። ግለሰባዊ ከአርቲስቱ ጋር አይደለም እኔ የለኝም። ወይንም እሱ ከዘፈነው እንትን ሊል ከፈለገው ማህበረሰብ ወገንም ጋር እኔ ጸብ የለኝም። እኔ የሆነ ግሩፕ ላጠቃም አይደለም ያልኩት፣ ወይ የሆነ ብሔር የሆነ ግሩፕ አይደለም። የኔ ሐሳብ ቃሏ ናት። እኔ መንፈሳዊ ሰው ነኝ። ህይወት የሚመራው በቃል እንደሆነ አውቃለሁ። ሞትና ህይወት በምላስ እጅ እንደሆነ አውቃለሁ። ቃል ምን ሊፈጥር ቃል ምን ሊሰራ እንደሚችል አውቃለሁ። ይሄ ዝም ብሎ ቃል እምነት ምናምን እንደሚሉኝ ሰው አይደለም። የቃል ኃይል እግዚአብሔር እኮ እግዚአብሔርነቱ ያፉ ቃል ነው አይደለም የሚሰራው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ነው ያለው። ሰይጣን እኮ ኃይሉ ሟርት እኮ ነው፣ ሽንገላ ነው። ቀንዱን አሹሎ በኃይል ነው የሚመታክ አይደለም። የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ ሽንገላ ነው፣ አንደበት ላይ ነው ያለው እኮ። ኢየሱስን እኮ በቃል ነው የፈተነው፣ ሔዋንም በቃል ነው የጣላት። እና ህይወት የተመሰረተው ቃል ላይ ነው። እና ቴዲ ይዞት የመጣው ቃል ሟርት ነው። በግልጥ አሁን እንነጋገር። በግልጥ ሟርት ነው። ምን የሚል ሟርት? ድንኳን ጣል። በአማርኛ ድንኳን ጣል ምንድነው? በእኛ ሀገር ባህል ለቅሶ ነው። ሐዘን ተቀመጥ። ሐዘን ማለት ለቅሶ ነው።
ደም ነው የሚጠራው። አንደርስታንድ ታደርጋለህ? ድንገት ውጭ እኛ ሀገር ብዙ አልተለመደ ይሆናል። ውጭ ሀገር እኮ ያሉ አርቲስቶች ዲመኒክ ፕሮፌሲ ይናገራሉ በዘፈን እኮ። አጋንንታዊ ትንቢት፣ አጋንንታዊ ንግርት፣ ሟርት ይናገራሉ እኮ። ይሄ ዝም ብለህ ከግለሰብ ጋር ምናምን የምታገናኘው ጉዳይ አይደለም። እኔ ደግሞ የትውልድ ኃላፊነት ያለብኝ ሰው ነኝ። ሰው ይቀበለኝም አይቀበለኝ መብቱ የሱ ሆኖ ማለት ነው። በተጠራውበት ማንነት 30 ዓመት ያገለገልኩት ጌታ ያለኝ ያኔ ገና 19 ዓመት እያለሁ ገባ ሃይስኩል እያለሁ የነገረኝ ትውልድ ታስነሳልኛል፣ ለትውልድ ቁልፍ አባት ትሆንልኛል ብሎ ነው የጠራኝ። እና እኔ ትውልድ ላይ መተ ዳስጣል ብትለኝ ዝም ምልህ ይመስላል? እኔ እንደ መሪነቴ እንደ ኃላፊነቴ ዝም ብዬ አላይህም። ለምን? እኔ ፖለቲከኛ አይደለሁም። በፖለቲካ ቴዲን አልጠይቀውም። መንግስት አይደለሁም መብቱን ስልጣኑን ምናምን ብዬ አልልም። እኔ መብቴ በመሰዊያዬ ላይ ቆሜ አንጥልም የሚለውን በትውልዴ ላይ መስበር ነው፣ ማወጅ ነው። ለምን መሰዊያ ላይ ዘፋኝ ይነሳል ይላል እንዴ? ሰይጣን ለምን መሰዊያ ላይ ይነሳል? እንዴት ያለ ነገር ነው? ሰይጣን ላይ እንዴ ስገሰጽ ምትውለው ሟርቱን ያንን ቃል እኮ ነው እኔ የተቃወምኩት እንዴ። እነሱ ሃይማኖት አድርገውት ከውጭ ሀገር ከሀገር ውስጥ ፖለቲከኞች ሰጥተውት መጨረሻ ላይ እንዲመጣ የሚያስቡት እኮ ዳስጣልን አካል ማስያዝ አይደል? ነገ የሚያልቅ ትውልድ የሚያልቅ ህዝብ ላይ ነው። ኢትዮጵያ ወደ ተሻለ ነገር ትሄዳለች። አልተራብክም? ተርባል። እና የተራበ ሰው ዳስ ይጣል? ወደ ይቀጥል ወደ ሞቱ? ይሄንን ነው ለነገ ኢትዮጵያ የምናውጀው። ስለዚህ እኮ ነው እኔ ፊውቸር ኢትዮጵያ ነው ማምነው። የነገ ኢትዮጵያ ዳስ ምጥል አይደለችም፣ ተስፋ አላት። ቻሌንጅ እኮ እኔ ነው ፖለቲካውን ላለመንካት ነው እንጂ እንደ ሀገር እናስብ ከተባለ እኮ ከየትኛውም ዘመን ይልቅ እንደው ይሄ አሁን ማስዋብ ማስጌጥ ነው ምናምን ይባላል እንጂ ከየትኛውም ዘመን ይልቅ መስመር ያለው አግሪካልቸሩ ላይ ማዕድኑ ላይ በተለያየ ኤሪያ መስመር ያለው ድንገት ተስፋ ብናረግ ርቀት እድል ተገኝቶ ሰላም ጤና ሆኖ ነገሮች ዓለም ላይ ከሚመጡ የማዕበል ዌቮች ስንት ጊዜ ዌቭ ተነሳ፣ ኮቪድ ተነሳ፣ አሁን ጦርነት ተነሳ፣ ከእንደገና ደግሞ አሁን ዓለም አቀፍ ኢኮኖሚ ዌቭ ተነሳ። እንደዛ ማዕበል እየመጣ እያጮለን እንጂ እንደው መስመር ያለው እቅድ ያለው ኢንዱስትሪ በኢንዱስትሪው ቴክኖሎጂ በቴክኖሎጂው ምናምን የሆነ ይሄ የሚታይ ተስፋ ኖሮን ያውቃል። እኔ 3 መንግስት አውቃለሁ። በደርግ ዘመን ነበርኩ፣ በኢህአዲግ ነበርኩ፣ አሁን በብልጽግና አለው። ኢቢኤስ ላይ አገር እያልኩ በኢህአዲግ ሳወራ ነበር። አገር እያልኩ ትውልድ እያልኩ የሚሻል ኑሮ እያልኩ ሰው አልፈራውም፣ አውርቻለሁ፣ አሁንም አወራለሁ። ግን እንደው ተስፋ አለ ሆይ ዘላለም ብትል ማንም ይስራው ምንም ይስራው ወንጌል አማኝ ይሁን አይሁን ግን መስመር ያለው ነገር አይቻለሁ። እና የነገ ኢትዮጵያ እርግጠኛው የምነግርህ ሰላምና ግን የሆነ ነገር ይሁን እንጂ ተስፋ አለ። ኢትዮጵያን በ3 ከፍለዋታል እርሶ የትላንት የዛሬና የነገዋ ተስፋ አላት የሚል ነገር አንዳንዶች የሞተችው የትላንትና ነው የሚሉ እንቅስቃሴዎችም ድምጾችም ይሰሙ ነበር። እንግዲህ በእልህ የሚነሳ ሐሳብ ያው ዳስጣል ፊውቸር አይደለም ብለን ስላለንኛ ያንን ቃል ወስደው የሞተችው የነሱ ኢትዮጵያ ናት የትናንቷ ምናምን የሚነሱ ነገሮች አሉ። እሱ እዛ ሐሳቡ ያለበት ቦታ ላይ እኔ ትናንት ኢትዮጵያ ሞታለች ብዬ አላምንም። ምክንያቱም አገር አይሞትም። አገር በሆኑ ሰዎች እጅ ውስጥ ይገባል። እነኛ ሰዎች ራዕይ ካላቸው ትልቅ ያደርጓታል። ራዕይ ከሌላቸው እነሱንና በዙሪያቸው ያለውን አበልጽገውና ኖረውባት ያልፋሉ። በቃ ከዚህ የዘለለ አገር የለም። ደግሞ አገር ሚል ይሄ ኢማጂነሪ አስማታዊ አገር የለም። እዛ መሪዎቹ ዙሪያ ላይ
አገርን አስመልክቶ የሚመጣውን ሲስተም ነው ያለው። እሱ ለምሳሌ መሪዎችን ለመጣል አይደል እንዴ ለሀገር እንታገላለን ሰው የሚታገለው። ስለዚህ አገር በእነሱ እጅ። አንድ ሰው ምን አለ ዩኒቨርሲቲ መምህር መለስን ሰሞኑ ቪዲዮ ተለቋል። ድሮ መወደው ነበር አይዲያው። ኳሱ እርሶ እግር ላይ መጥቷል፣ ወደ ወደዱት ይጠልዙታል አላቸው። እሳቸው እግር ላይ ነው ኳሱ የነበረው። ስለዚህ ብሔር ላይ ጠለዙት አላቸው። ወደዛ ሄደ። ደግሞ አሁን የሚመጣው ወደ ሆነ ነገር ይጠልዘዋል። ስለዚህ አገር ስንል በየትውልዱ ዘመኑ የመጡ መሪዎች እድሉን አግኝተው ስልጣን የያዙ እነርሱ የኖሩት ኑሮ ነው አገር ብለን የጠራነው። አሁን ነገ የምንጠራው አገር እኮ የሚመጣው ትውልድ መሪዎቹ ባለራዕዮችና የተሻለ ማህበረሰብ፣ የተሻለ ኢኮኖሚ፣ የተሻለ ባህል መፍጠር የሚችል ራዕይ ካላቸው አገራችን ተለወጠች እንላለን። ከሌላቸው ደግሞ ልክ እድሉ ተሰጥቷቸው ሉዝ እንዳረጉት አገራችን ባሰባት እንላለን ማለት ነው። ስለዚህ አገርንም ዝም ብሎ አስማታዊ ምናባዊ ማድረግ ተገቢ አይደለም፣ ወይንም ያለፈ ታሪክም አገር ማድረግ ተገቢ አይደለም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ